ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የሰሞነኛ ዝግጅት ነው። ዘወትር በዚህ ሰዓት የሚቀርብላችሁ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ይካስ ማስረሻና ዘመኑ ታደለ አብረናችሁ ቆይታ እናደርጋለን። ዘመኑ እንግዲህ በዛሬው ቆይታችን ሶስት ርዕሰ ጉዳዮችን ያዝ ነው። በቅድሚያ የምንመለከተው የበጋ መስኖ ስንዴን የተመለከተ ይሆናል። እንግዲህ ክልል አቀፍም ሀገር አቀፍም ዓለም አቀፍም ጉዳዮችን በቆይታችን እናነሳለን። ይካስ እንደ ክልል እንግዲህ አንተ እንዳነሳኸው የበጋ መስኖ ስንዴ እንመለከታለን። በሀገር አቀፍ ደረጃ ደግሞ አራተኛው የኢትዮጵያ የኢንቨስትመንት ፎረም ከሰሞኑ ተካሂዷልና ይህንን በተመለከተ አጠቃላይ የኢንቨስትመንት ጉዳዮችን የምናነሳ ይሆናል። ዓለማችን በአሁኑ ሰዓት ላይ በከፍተኛ ሁኔታ ችግር ውስጥ እየጣለ ያለው የነዳጅ ጉዳይ የሆርሙዝን የባህር መተላለፊያ የነዳጅ መተላለፊያ ኮሪደር እሱን የተመለከተ ዛሬ ምን አዳዲስ ነገሮችን እሱን የምንመለከት ይሆናል ማለት ነው። እንግዲህ እነዚህን ጉዳዮች በቆይታችን እያነሳን ከተመልካቾቻችን ጋርና ከመላው ስቱዲዮ ባለሙያዎች ጋር እንቆያለን። ይካስ የመጀመሪያው ጉዳያችን እንግዲህ መግቢያችን ላይ እንዳነሳ ነው የበጋ መስኖ ስንዴ ልማትን የሚመለከት ነው። ይካስ የበጋ መስኖ ስንዴ እንደሚታወቀው ዘመኑ ከቅርብ ዓመታት ወዲህ በኢትዮጵያ እንደ ሀገር በክልላችንም ደግሞ በስፋት እየተሰራበት ያለ በመስኖ ስራም በሰፊ በሜካናይዜሽን በሚባል ደረጃ በሰፊ እየተሰራበት ያለ የግብርና እንቅስቃሴ ነው። እንግዲህ የግብርና ሜካናይዜሽን የሚጠይቅ ብዙ አርሶ አደሮችን የሚያሳትፍ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ እያነቃቃ የሚገኝ ነው የዚህ የበጋ መስኖ ስንዴ ዘመኑ። እንግዲህ ይህንን ጉዳይ መነሻ አድርገን ያነሳ ነው ከሰሞኑ በተለይ በደቡብ ወሎ አካባቢ የለማ ያለ ስንዴ ጉብኝትም ሲካሄድ ነበር። በአማራ ክልል ከፍተኛ የስራ ኃላፊዎች በምክትል ርዕሰ መስተዳድሩ ዶክተር አብዱ ሁሴን የተመራ ከፍተኛ የስራ ኃላፊዎች ቡድን በደቡብ ወሎ ተውለደሬ አካባቢ የለማ ስንዴን እየጎበኘ ነበር። እንግዲህ በክልሉ ከአሳለፍነው ህዳር ወር አካባቢ ጀምሮ ሰፊ ቅድመ ዝግጅት ተደርጎ ሲሰራ እንደነበር ይታወቃል። እንግዲህ እንደ ሀገርም እንደ ክልልም ከፍተኛ ትኩረት ተሰጥቶት የበጋ መስኖ ስንዴ በተለይ የምግብ ዋስትናን ከማረጋገጥ ጋር ተያይዞ በልዩ ትኩረት የመንግስት ልዩ የልማት ኢኒሼቲቭ ተደርጎ የተሰራ እንደሆነ ይታወቃል። በኢትዮጵያ ደረጃም በአማራ ክልል ደረጃም 2011 ዓ.ም ጀምሮ በተለይ በልዩ ሁኔታ በልዩ ትኩረት ከዛ በፊት በተቆራረጠ መንገድ ያን ያክልም ትኩረት ባልተሰጠው መንገድ ሲለማ እንደነበር ይታወቃል። ነገር ግን 2011 ዓ.ም ጀምሮ በጅምር ደረጃ ከዛ በኋላ በየአመቱ በከፍተኛ ሁኔታ እያደገ ትኩረቱም የለማ ያለው መሬትም እያደገ የመጣበት እንደሆነ ይታወቃል። 2011 እንግዲህ ያን ያክል ከ100 ሺህ ኩንታል ምርት ያልዘለለ እቅድ የነበረው ከ3500 ሄክታር መሬት እንደ ሀገር የለማበት እዛ ያልዘለለ የለማበት ነው የነበረው። በዚህ አመትም እንግዲህ ከፍተኛ ትኩረት ተሰጥቶት የበጋ መስኖ ስንዴ በአማራ ክልልም እየለማ ነው ያለው። በዚህኛው አመት እንደ ክልል ወደ 319 ሄክታር መሬት ለምቷልና 319 ሺህ ማለት ነው። ይሄ በዚህ አመት ወደ 13 ሚሊዮን ኩንታል ምርት አካባቢ የሚጠበቅበት ምርት ነው። አሁን በምስሉ ላይ የምንመለከተውን ጨምሮ በጣም ብዙ ቦታዎች ላይ ስንዴ እየለማ ነው ያለው። የአማራ ክልልም እንግዲህ ለበጋ መስኖ ስንዴ የሚሰጠውን ትኩረት በከፍተኛ ሁኔታ እያሳደገ ነው ያለው። ከግብአት ጀምሮ ከመኸር ምርት ጋር ግብአቱን አብሮ በማስገባት የኤክስቴንሽን ስራውንም ጭምር አብሮ በመደገፍ እንደዚህ ያሉ የመሪዎች ጉብኝትን በማድረግ ተሞክሮችን በማለዋወጥ በልዩ ትኩረት የበጋ መስኖ ስንዴን ለማልማት እየተሞከረ ነው ያለው። ይካስ የምግብ ዋስትናን ለማረጋገጥ የበጋ መስኖ ስንዴ እጅግ በጣም ወሳኝ ከሚሆኑ ጉዳዮች የግብርና ምርቶች አንደኛው ነው ዘመኑና እንደሚታወቀው በአማራ ክልል ወደ 5.4 ሚሊዮን ሄክታር መሬት ለእርሻ ስራ ለሰብል ስራ የሚያገለግል መሬት አለንና ከዚህ ውስጥ እንግዲህ ቀደም ሲል አንተም እንደገለጽከው ወደ 319 ሺህ በመስኖ የበጋ መስኖ ስንዴ ለማልማት ነው። ይሄ ማለት ግን አሁንም በጣም መልማት የሚችል ሰፊ መሬት አለን። 5.4 ሚሊዮን ወደ 319 ስታነጻጽር ገና መልማት የሚገባው እጅግ በጣም በርካታ መሬት እንዳለን ያስታውቃልና በዛ ላይ ደግሞ ክልሉ እንደሚታወቀው ሰፊ የሆነ የውሃ ሀብት አለው። ይህንን የውሃ ሀብት በደንብ አቀናጅቶ መሬቱና ውሃውን በደንብ ማቀናጀት ከተቻለ እጅግ በጣም በርካታ የሆነ የኢኮኖሚ ምህዳርን መመስረት ይቻላል ዘመኑ። በነገራችን ላይ አሁን የተሰጠው ትኩረት እንግዲህ ባለፉት 6 ወራት ብቻ ክልሉ የአማራ ክልል የግብርና ቢሮ መረጃዎች እንደሚያሳዩት ወደ 555 በላይ የውሃ ሞተር ፓምፕ ለማሰራጨት ጥረት አድርጓል። በዚህ በበጋ መስኖ ስንዴ ማለት ነው። እንግዲህ ባለፉት አመታት እንዳጠቃላይ ከ41 ሺህ በላይ የበጋ መስኖ ስንዴንም በመስኖም ለመልማትም የሚያገለግሉ የውሃ ሞተር ፓምፖችን ለማሰራጨት ተችሏል ማለት ነው። እንግዲህ ይህንን ውሃ ካለ መሬት ካለ በሰፊ መስራት እንደሚቻል የሚያሳይ ነው። እንግዲህ ከዚህ ጋር ተያይዞ አሁን ይህንን የግብርና ቴክኖሎጂ በተበጣጠሰ መንገድ ሳይሆን በተደራጀ መልኩ በሜካናይዝድ መልኩ ማልማት ይቻላል፣ መስራት ይቻላል። እንደዚያ ሲሆን ነው እንግዲህ ውጤታማ መሆን የሚቻለው። አሁን
ሀገሪቱ እንደ ክልልም ሰፊ ስራዎች እየሰራበት ያለው የግብርና ሜካናይዜሽን ነው። እንደሚታወቀው ዘመኑ የግብርና ሜካናይዜሽን ስንል ከሰው ጉልበት ወይም ከእንስሳት ጉልበት ወደ ሜካኒካል ወደ ማሽን ጉልበት የግብርናውን ስራ ማልማት መቻል ነው። እንግዲህ እስካሁን ኢትዮጵያ ስትሄድበት የነበረው ልክ እንደ ሌሎች አፍሪካ ሀገሮች ከበሬና ከማጭድ እንዲሁም ከሰው ጉልበት ያልተላቀቀ የግብርና ቴክኖሎጂ ይዘህ ልታድግ አትችልም እና ይህንን የበጋ መስኖ በደንብ ማልማት የሚቻለው ሜካናይዝድ በሆነ ሰፋ ባለ መልኩ ማልማት ከቻልክ ክልሉንም ሀገሪቱንም በኢኮኖሚ ማሳደግ ይቻላል የሚለውን ማየት እንችላለን። አዎ እንግዲህ ከበጋ መስኖ ጋር ተያይዞ እንዳልከው በክልል ደረጃ በሀገር አቀፍ ደረጃም በተለይ የመልማት ጸጋዎችን የመለየት ስራው በየጊዜው እያደገ እንደሆነ የሚያሳዩ ነገሮች አሉ። አሁን ኢትዮጵያ ለምሳሌ በዚህኛው የበጋ ወራት ወደ 175 ሚሊዮን ኩንታል ምርት ትጠብቃለች። ከ4 ሚሊዮን ሄክታር በላይ ማሳም ታርሷል ለዚህና አሁን ይሄን ሁሉ ማሳ ከነበረው አንጻር ካየው በጣም ጥሩ የሚባል ለውጥ የታየበት ነው። ነገር ግን መሆን ከሚገባው ካለው ጸጋ አንጻር ካየው አሁንም ገና ብዙ የሚቀሩ ጉዳዮች እንዳሉ የሚያሳይ ነው። ከመጀመሪያው እንግዲህ ቀደም ሲልም እንዳነሳ ነው የመስኖ ሲታሰብ በተበጣጠሰ ተለምዷዊ በሆነ የእርሻ ስነ ዘዴ ነው ሲለማ የነበረው። አሁን ላይ ይህንን ወደ ተደራጀ መንገድ ለማምጣት እየተሞከረ ነው ያለው። አንደኛው የመስኖ ስራውን በቴክኖሎጂ የማገዝ ስራ ነው። አንተም እንዳነሳው አሁን ቴክኖሎጂ የሚባለው ማሽኖችን መጠቀም ብቻ አይደለም፣ ምክረ ሀሳቡንም ጭምር አብሮ የማሳደግ ሳይንሳዊ ድጋፉን አብሮ የመጨመር እሴት የመጨመር ጉዳዮች ናቸው። ከዚህ ጋር ተያይዞ ለምሳሌ የተበጣጠሱ የነበሩትን ወደ ኩታገጠም የማምጣት ልምምዶች አሉ። ወደ ኩታገጠም ሲመጡ ደግሞ እሱ ራሱ የሚወልዳቸው ሌሎች ቴክኖሎጂዎችን የመጠቀም እሳቢዎችን ፍላጎቶችን የማሳደግ ሁኔታዎች ይኖራሉ። አሁን እንግዲህ በዚህ ዓመት ለምሳሌ በአማራ ክልል ለምቷል የተባለው ወደ 319 ሺህ ሄክታር ስንዴ ይሄ እንግዲህ የሚሰበሰብበት መንገድ አብሮ መታሰብ መቻል አለበት ማለት ነው። አሁን ላይ ከሚዘራው ባሻገር በተለይ አሁን እንግዲህ የበጋ መስኖ ስንዴም እየደረሰ የመሰብሰቢያ ጊዜው እየተቃረበ በአንዳንድ ቦታዎች ላይ እየደረሰ ያለበት እንደሆነ ይታወቃል። ይህንን የምንሰበስብበት መንገድ በጣም መሰረታዊ ነገር ነው። አሁን በትራክተር አርሰነዋል። አሁን የምንሰበስብበት መንገድ እስከ 30 በመቶ ምርት ብክነት በነገራችን ላይ በስብሰባ ወቅት ይደርሳል እና ይህንንም ጭምር ታሳቢ ያደረገ ቴክኖሎጂ ያስፈልጋል። ይካስ ይሄ በነገራችን ላይ አሁን የገለጽከው አሃዝ 30 በመቶ የግብርና በተለይ የሰብል ብክነት የሚከሰተው በሰው ጉልበትና በእንስሳት ጉልበት ሰብልን የምሰበስብ ከሆነ ነው። ይሄ በጥናት የተረጋገጠ ነው። እንግዲህ የግብርና ባለሙያዎች ያረጋገጡት ነው። አሁን የግብርና ቴክኖሎጂ መጠቀም ሲባል በርካታ ነገሮችን የያዘ ነው ዘመኑ። እንግዲህ እርሻውን ለማዘጋጀት ለማረስ የምትጠቀምበት ቴክኖሎጂ አለ። ከዛ ባለፈ ደግሞ ለመዝራትና ለመንከባከብ የምትጠቀምበት አለ። ለመሰብሰብ ለምሳሌ ኮምባይነር ልትጠቀም ትችላለህ። ሰብሉንም በአግባቡ የምትይዝበት በተለይ የሰብል ማከማቻና መያዣ ቴክኖሎጂም ያስፈልጋል። አሁን ዓለም ከደረሰበት ኢትዮጵያ የደረሰችበት የቴክኖሎጂ የግብርና ቴክኖሎጂ ስናነጻጽር እጅግ በጣም ወደ ኋላ የቀረንበት ነው ዘመኑና እንደሚታወቀው የዚህ የግብርና ቴክኖሎጂ ሜካናይዝድ በሆነ መልኩ በሌላው ዓለም እንግዲህ በ17ኛው ክፍለ ዘመን ጀምሮ ነው እንግዲህ እንደተመሰረተ የሚነገረው። በእኛ ሀገራችን በኢትዮጵያ እንግዲህ በቀዳማዊ ኃይለ ሥላሴ በንጉሱ ዘመን ነው እንግዲህ የዚህ የእርሻ ሜካናይዜሽን በስፋት ሲሰራ እንደነበር የሚገለጸውና እንግዲህ በወላይታ አካባቢ በጭላሎ አካባቢ በተለይ ሜካናይዝድ በሆነ መልኩ ሲሳተፍበት እንደነበር እንደሚታወቀው ግብርና አንደኛው አርሶ አደሮች በስፋት ይሳተፉበታል። የተማረው አካልም ደግሞ በግብርና ውስጥ መግባትና መስራት መቻል አለበት። ያ እንዳይሆን ደግሞ አንደኛው ትልቁ ማነቆ የሚሆነው የግብርና ቴክኖሎጂ እጥረት መኖር ነው። ስለዚህ የዚህን የግብርና ቴክኖሎጂ እጥረት መቅረፍ ከተቻለ በደንብ ማሳደግ ከተቻለ በተለይ የተማረው የህብረተሰብ ክፍል አርሶ አደሩም በደንብ ተናቦ መስራት ይቻላል። እንደሚታወቀው እንግዲህ ለበርካታ ዓመታት ማለት ይቻላል እንግዲህ የግብርና ቴክኖሎጂ በሁለት አይነት መንገድ ማሳደግ ትችላለህ። አንድ ከውጭ ማስገባት ትችላለህ። እንግዲህ እንደሚታወቀው በንጉሱ ዘመን ከቀረጽ ነፃ እንዲገባ ሲደረግ ነበር የግብርና ሜካናይዜሽን የእርሻ ቴክኖሎጂ። አሁንም በዚህ ዘመንም አሁን ባለንበት በተለይ ከለውጡ በኋላ ያለው መንግስትም ከፍተኛ የሆነ በተለይ የእርሻ ሜካናይዜሽን ቴክኖሎጂዎች በፖሊሲ ተደግፈው ወደ ሀገር ውስጥ እንዲገቡ እየተደረገ ያለውን ስራ ለሀገሪቱ ምን ያህል የግብርናው ቴክኖሎጂ ወሳኝ እንደሆነ ትኩረት እንደተሰጠው ትመለከታለህ ዘመኑ። ከዚህ ጋር ተያይዞ ሰፋፊ እርሻዎችን ሰፋፊ የግብርና ስራዎችን ለማከናወን ሲባል ቴክኖሎጂ ያስፈልጋል ማለት ነውና ቴክኖሎጂ የምንጠቀመው በአንድም ይሁን በሌላ የግብርናው ምርትና ምርታማነት ለመጨመር ሲባል እስከሆነ ድረስ በደንብ በሀገር ውስጥ ማምረት በውጭም የሚገባውን ደግሞ በደንብ ማሳደግ ይጠበቃል ማለት ነው።
እንግዲህ የስንዴ ምርትን ለምንድን ነው የምናለማው የሚለውም በተለይ በደቡብ ወሎ አካባቢ ጉብኝት ያደረጉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንና ሌሎች የስራ ኃላፊዎችም የሰጧቸው ሀሳቦች አሉና ይካስ እሱን ወደ ተመልካቾቻችን ጋብዘን ተመልሰን እንገናኛለን። ቆይታችን ይቀጥላል። ዛሬ እዚህ የምናየው እንደ ክልል በዚህ የበጋ መስኖ ስንዴ እቅዳችን ካቀድነው ውስጥ ወደ 319 ሄክታር እንደ ክልል ተዘርቷል። ይሄ የዛ አካል ተደርጎ ነው የሚወሰደው። ስንዴን መዝራት ማምረትን በመንግስት ደረጃ ለምን በኢኒሼቲቭ መልክ ተወስዶ እንዲሰራ ተደረገ የሚለው ቁልፍ ጥያቄ ነው። ይሄንን ጥያቄ የምንመልሰው አንዱ ምርትና ምርታማነትን በመጨመር ከተረጅነት ጋር ተያይዞ ያለውን የነጻነትና የክብር ጉዳይ መልስ መስጠት እንድንችል ነው። ሁለተኛው ስንዴ በተደጋጋሚ እንደምንለው በየትኛውም ገበታ ላይ የማይጠፋ በመሆኑ የምግብ ሉዓላዊነትና የስነ ምግብ ሁኔታን መቀየር ለመቻል ነው። በዋናነት የምርጥ ዘር አቅርቦቱን በስፋት ይሰራል። በሁለተኛነት የማዳበሪያ አቅርቦት በየጊዜው እያደገ ነው የመጣው። በዚህ 2018-19 ምርት ዘመን ደግሞ ወደ 8.6 ሚሊዮን ኩንታል ለማቅረብ በእቅድ ተይዞ እየተሰራ ነው። ይሄ ምርትና ምርታማነትን በማሳደግ ደረጃ የሚኖረው አስተዋጽኦ ከፍ ያለ መሆኑ ይታወቃል። እሱ ብቻ ሳይሆን የመስኖ ዘመናዊም ባህላዊ የመስኖ አውታሮችን በመገንባት እና የተገነቡትን በመጠገን ለስንዴም ሌሎች ሰብሎችም በመስኖ ስራ ላይ አርሶ አደራችን በሰፊው እንዲሳተፍ ተገቢው ድጋፍና ክትል እየተደረገ ነው። አሁን በክልሉ ከ2300 እስከ 2500 የሚሆኑ ትራክተሮች ጥቅም ላይ እየዋሉ ነው። የምርት መሰብሰቢያ ግብአቶችም ጥቅም ላይ እየዋሉ ነው። እንግዲህ እንደ ዞን ወደ 26000 ሄክታር አካባቢ በጋ ስንዴን እና ለማለም በናቅደን ነበር ወደ ስራ የገባ ነው። በአፈጻጸም ረገድ ግን ከ27435 ሄክታር በላይ ወይም ደግሞ እቅዳችንን 100% የፈጸምንበት አግባብ ነው ያለው። ይሄን ስራ ስንሰራ እንግዲህ የተሻለ የመስኖ ፖቴንሻል ያላቸውን አካባቢዎች በመለየት በክላስተር በማደራጀት አርሶ አደር በማሰልጠን ባለሙያዎችንም በተሻለ ግንዛቤ በመስጠት ስራው እንዲሰሩ ለማድረግ ጥረት አድርገናል። በዚህ ሂደትም እንግዲህ አንዱ የምርጥ ዘር አቅርቦት ነበረ። ወደ 28000 ኩንታል አካባቢ ምርጥ ዘር ለማቅረብ ጥረት አድርገናል። ከማዳበሪያ አጠቃቀማችንም አኳያ ደግሞ ወደ 52000 ኩንታል አካባቢ ዲያፕ ፕላስ ዩሪያ ማለት ነው ለማቅረብ ጥረት አድርገናል። በዚህ የስራ አፈጻጸም እንግዲህ ወይም ደግሞ በማልማትም ከ54000 በላይ አርሶ አደሮች የተሳተፉበት አግባብ ነው ያለው። በምርት ቤታችንም ከ860000 ኩንታል በላይ ምርት እናገኛለን ብለን አቅደን እየሰራን ያለ ነው። ተመልሰናል። የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። የበጋ መስኖ ስንዴ ልማት በተለይ በግብርና ቴክኖሎጂ የተመለከትን ነው። እንግዲህ ዘመኑ ቀደም ሲል ደቡብ ወሎ ዞን ያለውን የግብርና ስንዴ እየተመለከትን ነበር። በጣም ደስ የሚል ነገር ነው። አዎ እንግዲህ የሉዓላዊነት ጉዳይ ሆኗል የሚል ነው የምክትል ርዕሰ መስተዳድሩም ሲያነሱ የነበረው። አንተም ቀደም ሲል ስታነሳ እንደነበረው በተለይ ከቴክኖሎጂ ጋር ተያይዞ ያለው አሁን በምስሉ ላይ ስንመለከተው የነበረውን ጨምሮ የሚሰበሰቡበት መንገድ አሁንም በቴክኖሎጂ መታገዝ መቻል አለበት። አሁን የተሰጠው ትኩረት እስከ ዘሩ ድረስ ብቻ ያለ እንዳይሆን በጣም ጥንቃቄ ማድረግ ያስፈልጋል። አሁን አርሶ አደሩ ግንዛቤ ተፈጥሮለት የውሃ ፓምፖች ቀርበውለት በትራክተር ታርሶ በኩታ ገጠም ተዘርቶ እንዳሁን እንደምንመለከተው ያለ ሰብል ከደረሰ በኋላ የምንሰበስብበት መንገድ ደግሞ ጉዳት እንዳያደርስ እስካሁን ባለው ልምድ እስከ 99% የሚሆነው ምርት እየተሰበሰበ ያለው በባህላዊ መንገድ ነው። ይሄ በጣም ከፍተኛ የሆነ ብክነት ያስከትላል። ምናልባት አሁንም እዚህ አካባቢ አርሶ አደሩን የዘመናዊ የምርት መሰብሰቢያ ማሽኖች ባለቤት ማድረግ ልዩ ትኩረት የሚያስፈልገው ነው። እንደዚህ ያለውን ነገር ላይ ይህንን የሚሰሩ ተቋማትን ከመፍጠር የፋይናንስ ስርዓቶችንም ጭምር በተለይ የገጠር ፋይናንስን እየደገፉ የአርሶ አደሮች አቅማቸውን ባህላዊ ልምዳቸውን በዚህ በዘመናዊ ቴክኖሎጂ የማገዝ ስራዎች መሰራት መቻል አለባቸው። ትልልቅ ማሽኖች ብቻ ላይሆኑ ይችላሉ። አሁን እንግዲህ ቴክኖሎጂ እየፈጠራቸው ያሉ በቀላሉ ሊሰሩ የሚችሉ ዋጋቸውም ያን ያክል በጣም የተጋነኑ ላይሆኑ የሚችሉ ማሽኖችንም ጭምር ማምረት ይጠይቃልና ልክ የሚዘራውን ያክል ስብሰባው ላይ የሚኖረውን ብክነት መቀነስም ልዩ ትኩረት ያስፈልገዋል። ይካስ ቴክኖሎጂ የግብርና ቴክኖሎጂ በተለይ
እንደ ክልል እንደ ሀገርም ዘመኑ ስንመለከት የግብርናው ቴክኖሎጂ እድገት ምን ያህል አሳይቷል የሚለው ማየት የተሻለ ይሆናል። እንደ ክልል ያሉ መረጃዎችን እጅግ በጣም ወሳኝ ነገሮች ናቸው። ቀደም ሲል በመግቢያችን ላይ ስንገልጽ ነበር ነው በአሁኑ ሰዓት ላይ የግብርና ቴክኖሎጂ ለመጠቀም እንደ ክልልም እንደ ሀገርም በርካታ ስራዎች እየተሰሩ እንደነበር በፖሊሲ ተደግፎ ስራዎች እየተሰሩ እንደሆነ ይገለጻል፣ እየተነገረ ነው የሚገኘውና በተግባርም እያየናቸው ያሉ ነገሮች አሉ። በኮምባይነር እንደዚህ እየተሰበሰቡ በተለይ ሰብሉ እየተሰበሰበ ስትመለከት በጣም ደስ የሚል ነገር። ይሄ ነገር በደንብ ማደግ መቻል አለበት። መስተካከል ያለባቸው በጥናት መደገፍ መቻል ያለባቸው ነገሮች ደግሞ አሉ። በዚሁ አጋጣሚ ዘመኑ የአማራ ክልል መሬት እንደሚታወቀው ወደ 5.4 ሚሊዮን ሄክታር መሬት የሚታረስ መሬት አለን ስንል ይሄ መሬት የተበጣጠሰ ወጣ መልክዓ ምድሩ ወጣ ገባ የሆነ እጅግ በጣም ለዛ የተጠና ቴክኖሎጂ የሚያስፈልገው መሬት ነው ያለንና ይህንን ቴክኖሎጂ ደግሞ ቀደም ሲል አንተም ስትገልጽ እንዳልከው በእጅ ልንጠቀምባቸው የምንችሉ ኮስቲ ያልሆኑ ወይም ደግሞ በጣም ወጪ የማይጠይቁ እንግዲህ እንደሚታወቀው በክልላችን በርካታ ዩኒቨርሲቲዎች አሉ። ተመራማሪዎቻችን ሊያስቡበት ይገባል። ይህን ቴክኖሎጂ በማውጣት በኩል ዩኒቨርሲቲዎቻችን ሊያስቡበት ይገባልና ይህን ያህል ዘመን አመት በሚሊዮን የሚቆጠር አመት እንግዲህ በማረሻ እያረስን በእጅ እያጨድን በበሬ እያረስን ልንዘልቀው አንችልም እና ይህንን ቴክኖሎጂ በደንብ ማሳደግ ከተቻለ ይህንን መሬት ያንን ጸጋ በደንብ ማሳደግ እንችላለን። እንግዲህ አርሶ አደሩ በሀገር ውስጥም የማምረት ፍላጎቱ አሁን እያደገ መጥቷል። እድገቱን ስንመለከት ዘመኑና በተለይ የተለያዩ ቴክኖሎጂ በተለይ ብረታ ብረት ቴክኖሎጂ ጋር ተያይዞ በአዳማ በተለያዩ አካባቢ በሀገር ውስጥም ያሉ ቴክኖሎጂዎች እድገታቸው አሁን እየጨመረ መጥቷል ማለት ነው። ከዛ በተጨማሪ ደግሞ ባንኮችም አሁን ይህንን ቴክኖሎጂ የመደገፍ ፍላጎታቸው እየጨመረ እንደመጣ እንግዲህ መረጃዎች ያሳያሉ። ትራክተር እስካሁን እንግዲህ በአማራ ክልል ምን ያህል ገብቷል፣ ምን ያህል እድገት አለ ስንል ወደ 2726 ትራክተር ወደ አማራ ክልል ገብቷል። ይሄ እንግዲህ እንዳጠቃላይ ያለው የትራክተሩን ብዛት ነው። ይሄ እንግዲህ ወደ ክልል ወደ ዞኖች ስታከፋፈለው እጅግ በጣም ትንሽ ነውና ይሄንን ማሳደግ ግድ ይጠይቃል። ከዛ ውጭ በግማሽ ዓመቱ ወደ 619 ትራክተር ገብቷል። እንግዲህ ወደ 10 ኮምባይነር የመሰብሰቢያ ማሽን ገብቷል ማለት ነው። እንግዲህ የበቆሎ መፈልፈያ ማሽን ከ6000 በላይ ተሰራጭቷል። እንግዲህ እስካሁን ባለው ሁኔታ ማለት ነው። ባለፈው ግማሽ ዓመት ስትመለከት ደግሞ ወደ 555 ብቻ ነው የተሰራጨውና በደንብ ማደግ መለወጥ መቻል እንዳለበት ትመለከታለህና ይህንን የግብርና ቴክኖሎጂ አንደኛው ዋናው ትልቁ ጥቅም ተብሎ የሚታሰበው የስራ ቅልጥፍናን ያመጣል ነው። በአመት አንድ ጊዜ ሁለት ጊዜ የምታመርትበትን ከሆነ ቴክኖሎጂ በደንብ ስትጠቀም በአመት 3-4 ጊዜ አምርተህ መሬቱን በአጭር ጊዜ ውስጥ ለተለያየ አገልግሎት ማዋል ትችላለህ። የግብርና ጸጋህንም በደንብ መጠቀም ትችላለህ የሚለውን ማየት ትችላለህ። እንግዲህ ቴክኖሎጂ በልዩ ትኩረት አሁንም ቢሆን እየገቡ ያሉ ማሽኖችን በብዛት ኪራይ ያለባቸው ከፍተኛ ዋጋ የሚጨምሩ ናቸውና ኪሳራው ደግሞ ከፍ ብሎ ነው። ለምሳሌ በኩታ ገጠም የተሰራ አንድ የስንዴ ማሳ 100 ኩንታል አምርቶ ከነበረ ምናልባት 30 ኩንታሉ ይባክናል እንደማለት ነውና ኪሳራው በጣም ከፍ ያለ ነው። ከዚህ አንጻር ይካስ ትኩረት ይሰጣል ብለን እናስባለን። አሁንም እንግዲህ የበጋ መስኖ ስንዴ ላይ ብቻ ሳይሆን ቀጣይም የመኸር ዝግጅቶች ስለሚኖሩ እንግዲህ ካለን ሰዓት አንጻር የመጀመሪያውን ጉዳያችን በዚህ እንጨርስና ወደ ሁለተኛው ጉዳያችን እንሸጋገር ይካስ። ሁለተኛው ጉዳያችን ኢንቨስት 2026 ወይም በኢትዮጵያ ኢንቨስት ያድርጉ 2026 በፈረንጅ አቆጣጠር ማለት ነው። በእኛ 2018 ከሰሞኑ አዲስ አበባ በተለይ በሀገር ውስጥም በውጭም የሚገኙ ኢንቨስተሮች ተገኝተው ኢትዮጵያ የኢንቨስትመንት አማራጭ የሰፋባት ሀገር መሆኗን የተገነዘቡበት ሁኔታ እንመለከታለን። እንግዲህ አራተኛው የኢትዮጵያ ኢንቨስትመንት ፎረም ባሳለፍነው መጋቢት 17 እና 18 አካባቢ በአዲስ አበባ ተካሂዷልና ይሄ ፎረም ከኢትዮጵያ የኢንቨስትመንት ፍላጎት አንጻር አሁን ላይ ከፍ ያሉ ድሎችን ይዞ የመጣ እንደሆነ ሲገለጽ ነው የነበረው። ኢትዮጵያ ለቢዝነስ ዝግጁ ናት የሚል መሪ መልእክት ተይዞ የተካሄደ ነው። ይህ ጉባኤ በጣም በርካታ ባለድርሻዎች የተሳተፉበት ነው የነበረው። እስከ 800 የሚሆኑ የተለያዩ ዓለም አቀፍ ድርጅቶች፣ ባለሀብቶች፣ የፋይናንስ ተቋማትም ጭምር የተሳተፉበት በጣም ትልቅ የኢንቨስትመንት ፎረም ነው የነበረው። ይካስ በጠቅላላውም ወደ 13.1 ቢሊዮን ብር አካባቢ ካፒታል የተመዘገበበት የኢንቨስትመንት ስምምነት የተደረገበት በጣም ሰፊ የሚባል ፎረም ነው። ይሄ ፎረም በተለይ ከነበረውና ከአሁን በፊት ከሶስተኛው ፎረም ጋር ሲነጻጸር ጥሩ ውጤት የታየበት ነው የነበረው። ባሳለፍነው በተካሄደው ሶስተኛው ፎረም ላይ ከ1.6 ቢሊዮን አካባቢ ያልዘለለ ስምምነት ነው የነበረውና
አሁን ያሳየውን እድገት ስትመለከት በጣም ከፍ ያለ የኢንቨስትመንት እድሎችን ይዞ የመጣ ፎረም ነው። ይሄ ደግሞ በተለይ ኢትዮጵያ ለዘርፉ ከሰጠችው ለኢንቨስትመንት ዘርፉ ከሰጠችው ትኩረት አንጻር ለሀገሪቱም ኢኮኖሚ በጣም አስፈላጊ ጉልበት ከመሆኑ ጋር ተያይዞ ኢንቨስትመንቱ በጣም እንደ ጥሩ እድል የሚነሳ ነው። ይካስ ባለፈው አመት ሶስተኛው የኢንቨስትመንት ፎረም አዲስ አበባ ላይ የተካሄደውን እንመለከታለን። እንግዲህ ኢንቨስት ኢትዮጵያ 2025 ወይም 2025 ላይ ያለው እንመለከት። ዘመኑ እንግዲህ ቀደም ሲል እንዳልከው 1.6 ቢሊዮን ብር ነበር ስምምነት። በነገራችን ላይ ይሄ ስምምነት ውስጥ የተካሄደው የኢንቨስትመንት ፎረም ሁሉም በሚባል ደረጃ ወደ ስራ ተገብቷል፣ ወደ ስራ ጀምሯልና አሁን ወደ 13.1 ቢሊዮን ማደጉ ምን ያህል ሀገሪቱ በዶላር ነው ያው በዶላር ነው ምን ያህል እድገት ለሀገሪቱ ለኢንቨስትመንት ምቹ መሆኗን የሚያመለክት ነው። ኢኮኖሚያዊ አማራጮች በኢትዮጵያ ላይ ያሉ ኢንቨስተሮች ምን ያህል እምነት እንደጣሉ መተማመን እንደተፈጠረ የሚያሳይ ነው። እንግዲህ ኢንቨስት ስታደርግ ገንዘብህን ነው መዋለ ንዋይን ነው የምታፈሰውና በሀገር ውስጥ ያለውን የኢንቨስትመንት አማራጭ ማሳየት ማየት መቻል ደግሞ ለስራ ፈጠራ፣ ለውጭ ምንዛሬ፣ ለቴክኖሎጂ ሽግግር እንዲሁም ደግሞ በሀገሪቱ ያለው የኢኮኖሚ እድገት በጥሩ ደረጃ ላይ እንደሆነ አመላካች ነው። በራሱ አሃዛዊ መረጃዎች የሚናገሩት ይሄን ነው ማለት ነው። ዘመኑ እንግዲህ ከዚህ ጋር ስንመለከት የነዚህ የኢንቨስትመንት ፎረም መካሄዱ ምንድነው ያለው በሀገሪቱ ላይ የሚያመጣውን ለውጥ ምን አይነት እድገቶች ስለታዩ ነው ወይም ደግሞ ምን አይነት አማራጭ ኢኮኖሚ ስለቀረበ ነው የሚለውን ነገር ማየት የተሻለ ይሆናል ማለት ነው። እንግዲህ የተፈረሙ መርሃ ግብሮች እንደሚያመለክቱት እንግዲህ በማኒፋክቸሪንግ በግብርናው ዘርፍ ከዛ ባለፈ ደግሞ በአምራች ኢንዱስትሪው በአይሲቲ በቴክኖሎጂ ላይ በቱሪዝምና በማዕድን እንዲሁም በታዳሽ ኃይል ላይ በእነዚህ ዘርፎች ነው አብዛኛው ስምምነቱ የተካሄደው ማለት ነውና ሀገሪቱ ያላትን ምቅ ሀብት በኢንቨስትመንት ለመጠቀም ያላትን ውሳኔ የሚያመለክት ጭምርም ነው በነገራችን ላይ ዘመኑ። እንግዲህ የተፈረሙ ስምምነቶች ከተለያዩ ሀገራት ከመጡ ድርጅቶች ጋር ነው። የኢትዮጵያ መንግስት አሁን ላይ ከተለያዩ ዓለም አቀፍ ተቋማት ላይ አቅማቸውን መሰረት ያደረገ የኢንቨስትመንት እድል እየሰጠ ነው የሚገኘው። የመንግስት አቅጣጫ የሆነው አሁን ላይ ዓለም አቀፍ ተቋማት ዓለም አቀፍ ተቋምነታቸው ብቻ ሳይሆን ዓለም ላይ ያላቸው የኢንቨስትመንት ልምድ እንዴት ያለ ነው በሚል አቅማቸውን የመለየት ስራ ሲሰራ እንደነበር ይታወቃል። አሁን በዚህኛው የኢንቨስትመንት ፎረም ላይ የተፈረሙ ስምምነቶችን ይካስ ብንመለከታቸው የመጀመሪያው ከኢትዮጵያ የኢኮኖሚ ምሰሶዎች ጋር የተጣጣሙ ናቸው። አሁን ኢትዮጵያ 5 የኢኮኖሚ ምሰሶዎች አሉ የሚታወቁት። ከነዚህ የኢኮኖሚ ምሰሶዎች ጋር የተጣጣሙ ናቸው። የኢንዱስትሪ ዘርፉን የሚነኩ ናቸው። የማዕድን ዘርፉን የሚነኩ ናቸው። የቴክኖሎጂ ሽግግር ያለባቸው አይሲቲ ዘርፉን የሚመለከቱ ናቸው። የግብርናን የሚመለከቱ ናቸውና የተፈረሙ ስምምነቶች የፈረሙ ዓለም አቀፍ አልሚዎችና ትልልቅ ድርጅቶችም ቢሆኑ በቀጥታም በተዘዋዋሪም ከነዚህ ጋር የሚጣጣሙ ስምምነቶች ናቸው። አሁን ለምሳሌ የሚንግያንግ የሚባለው ግሩፕ በጣም ከፍተኛውን ድርሻ ወደ 10 ቢሊዮን ዶላር የሚሆነውን የፈረመው ድርጅት ነው። ይሄ ድርጅት በተለይ ኃይል አቅርቦት ጋር ከታዳሽ ኃይል ጋር የተያያዘ አሁን የታዳሽ ኃይል የኢትዮጵያ ልዩ ትኩረት እንደሆነ ይታወቃል። ከዚህ ጋር የተያያዘው በጣም ከፍተኛ ልምድ ያለው ድርጅት ነው። ይሄ ድርጅት አሁን በኢትዮጵያ ወደ ስራ ለመግባት ስምምነት ከፈረሙ ድርጅቶች መካከል አንዱ ነው። ሌሎችም በተለይ በነፋስ ኃይል ማመንጫ አካባቢ በጣም ከፍተኛ አቅም ያለው ድርጅት ነውና ይሄ ድርጅት ነው ወደ ኢትዮጵያ የመጣው። ከዓለም ላይ ካሉ 5 ዘርፉ ላይ ከተሰማሩ ድርጅቶች መካከል አንዱ ነው። ይሄ የቻይና ድርጅት ከሲንጋፖር ከፖላንድ የመጡ ከህንድ እንደዚህ ያሉ አሉና ይሄ ሁሉ ስንመለከተው ይካስ ለኢንቨስትመንቱ በጣም ጥሩ እድል ያለው ነው። አሁን ኢትዮጵያ በብዙ መንገድ የመልማት እድል ያላት ሀገር እንደሆነች ይታወቃል። ከአየር ንብረት ጋር ተያይዞ በተለያየ አየር ንብረት ሊሰሩ የሚችሉ የኢንቨስትመንት አማራጮች ያላት ናት። ከጸጋ ጋር ተያይዞም እንዳነሳ ነው የማዕድን ጸጋው፣ የግብርና ጸጋው በተለይ ከአምራች ኢንዱስትሪ ጋር ተያይዞም ደግሞ እንዲያደግ ይፈልጋል ያ ዘርፍ። ከዚህም ጋር ተያይዞ አሁን የጥሬ ዕቃም ችግር የሰው ኃይል ማቅረቦት ችግር የሌለባት ሀገር ነች። አሁን በዛ ላይ ለዘርፉ በሰጠችው ትኩረት የተነሳ በጣም ብዙ የኢኮኖሚ ዞኖችን ኢትዮጵያ እየከለለች እያስቀመጠች ነውና እነዚህ የኢኮኖሚ ዞኖች በራሳቸው ደግሞ አሁን ወደ 29 አካባቢ የኢኮኖሚ ዞኖች አሉ። የተለዩ ዞኖች ናቸው። በነዛ ዞኖች አካባቢ ምን የተለየ ጸጋ አለ ተብሎ ተለይቶ የተቀመጠ መሰረተ ልማት የተሟላላቸው ናቸው። መሰረተ ልማት ብቻ ሳይሆን ይህንን የኢንቨስትመንት ፍላጎት መሸከም የሚችል ተቋም እየተገነባ ነው ያለው። አሁን የፋይናንስ ተቋማት ለዚህ የተመቹ እንዲሆኑ በሚል የሪፎርም ስራ ተሰርቶላቸዋል። የፋይናንስ አቅርቦቱ በጣም ጥሩ ነው። እንደሚታወቀው ዓለም አቀፍ ባንኮችም ጭምር ወደ ኢትዮጵያ እንዲገቡ ክፍት ተደርጓል። አሁን በሩ በዛ ላይም አሁን ሂደት ላይ ያሉ ሂደቶች አሉና እነዚህ ነገሮች ሁሉ ስንመለከት ይካስ የኢትዮጵያ የኢንቨስትመንት ተደራሽነት የፍላጎት እያደገ መምጣቱን የሚያሳይ ነው።
ኢትዮጵያ ለኢንቨስትመንት መዳረሻ መሆኗን የሚያሳይ ነው በአንድ ሚሆን በሌላ መልኩ ዘመኑና ስንመለከት የኢትዮጵያን የኢንቨስትመንት ምቹነት እንግዲህ የሀገሮችን ቁጥር ከጊዜ ወደ ጊዜ እያደገ እንደመጣ ትመለከታለ ዘመኑ በተለይ አንተ ቀደም ሲል የገለጽካቸው ሀገሮችን ብቻ ሳይሆን ጣሊያን ሌሎችም የምዕራባውያን ሀገራትም ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ምቹ ሁኔታዎች እየተመቻቹ እንደሆነ ትመለከታለ። ከዚህ ባለፈ እንግዲህ ኢትዮጵያ በዚህ የኢንቨስትመንት ምን አይነት አማራጮች ስላሉ ነው ምን ከዚህ በፊት የነበረው ሁኔታ አማራጭ በተለይ የነበሩ ያስተዳደራዊ የአገልግሎት አሰጣጥ እንዲሁም ለባለሀብቶቹ ምቹ ሁኔታ የመፍጠር ሁኔታ ከጊዜ ወደ ጊዜ እየተሻሻለ ትመለከታለ። በተለይ ኢትዮጵያ ከዚህ በፊት በማክሮ ኢኮኖሚ ማሻሻያ ላይ የተቀመጡ ግቦች እንዲተገበሩ ሰፊ ስራዎች እየተሰሩ እንደሆነ ትመለከታለ። በተለይ የሞሰብ ማዕከል አንድ አገልግሎትም ለባለሀብቶች በአጭር ጊዜ ውስጥ ባቀረቡት ጥናት መሰረት ስራዎች በአግባቡ ተሰርተው ወደ ስራ እንዲገቡ ያሉ ቢሮክራሲዎችን መቅረፍ ያሉ ችግሮችን መቅረፍ አማራጮችን ማሳየት በተለይ በማዕድን ዘርፍ ምን አለ አማራ ክልል ላይ ያው ሰፊ የሆነ የኃይል ማማራጭ የማዕድን ማማራጭ አለና ሰፊ ስራዎችንም መተው እንዲሰሩ ሰፊ አገልግሎቶችንም በአጭር ጊዜ ውስጥ በተቀላጠፈ አገልግሎት ውስጥ እንዲያገኙ ለማድረግ ሰፊ እድሎች ተመቻችተዋል ማለት እነዚህ ሁኔታዎች ስለተመቻቹ ነው እንግዲህ ኢንቨስተሮችም ወደ ሀገሪቱ መጥተው ኢንቨስት ለማድረግ እየተነሳሱ ያሉት ማለት ነው። እስኪ አማራ ክልል ያው እንደሚታወቀው ምን አይነት አማራጮች አሉ ለኢንቨስትመንት ምርጥ የሆኑ አማራጮች አሉ ስንል አንደኛው በቱሪዝም ሰፊ የሆነ አማራጭ አለ፣ በኃይል ሰፊ አማራጮች አሉ፣ በማዕድንም ሰፊ አማራጭ አለ፣ በግብርና እጅግ በጣም ገና ያልተነከ ሰፊ አማራጮች አሉና ኢንቨስትመንት ላይ እንደ አማራ ክልል አሁንም መሰራት ያለበት ብዙ አማራጮች እንዳሉ እንመለከታለን ዘመኑ። የካስ በተለይ ጸጋዎቹ ብቻ ሳይሆኑ የነበረው ልምምድ በራሱ እንዴት ያለ ነው የሚለውን ማየት በጣም ጥሩ ነው። አሁን አማራ ክልል በጣም ብዙ ጸጋዎች አሉት። ለዛ ጸጋ የተመቹ የኢኮኖሚ ዞኖች በተለይ በ25 ዓመቱ አሻጋሪ ልማት ላይ ተለይቷል። የኢንዱስትሪ ዞኖች ምን ግባት የሚጠቀሙ ኢንዱስትሪዎች የት አካባቢ ይገነባሉ የሚለው ተለይቶ የተቀመጠ ነው፣ ወደ ስራም የተገባበት ነው። ከዚህ በፊት የነበረው ልምምድ የኢንቨስትመንት ልምምዱ በጠቅላላው በጣም ውስንነት የነበረበት ነው። ከመጀመሪያው የአገር ውስጥ ባለሀብቱ የማልማት አቅሙን መሰረት ያላደረገ በጠቅላላው ቦታ የመውሰድ አጥሮ የማስቀመጥ አይነት ልምምድ ነው የነበረው አጠቃላይ የኢንቨስትመንት እንቅስቃሴው። ከዛም ባሻገር ይሄ ኢንዱስትሪው አካባቢ ነው የነበረውና አማራጮችም በጣም የተዘጉ ነበሩ። የውጭ ባለሀብቶችም ወደ ኢትዮጵያ ሲመጡ ያን ያክል ሰፊ የሚባል አማራጭ አልነበረውም። አሁን ግን ወደ ሌሎች አማራጮችም ጭምር እንዲሰማሩ እድል የሰጠ ነው። አሁን የታዳሽ ኃይል እንግዲህ ያን ያክል ብዙ ትኩረት ያልተሰጠ ነው የነበረው። አሁን ላይ በዚህኛው በሰሞኑን በተካሄደው ፎረም ብቻ ወደ 2 ሚሊዮን አባወራዎችን ተጠቃሚ የሚያደርግ በተለይ ከፀሐይ ጋር የሚሰሩ ፕሮጀክቶች ገብተዋል። ሶላር አካባቢ የሚሰሩ ፕሮጀክቶች ገብተዋል። እነዚህ የኢንቨስትመንት እድሉ ዘርፉን እያሰፋ እየሄደ እንደሆነ የሚያሳይ ነው። አሁን ከዚህ አንጻር የኢኮኖሚ ማዕከል የመሆን ፍላጎት ካለ ያንን ፍላጎት መሸከም የሚችል ስልትን መከተል የግድ ነው። አሁን የዓለም አቀፍ ተወዳዳሪ መሆን ያስፈልጋል። አሁን ተወዳዳሪነት ማለት ምንድነው? እነዚህ የሚመጡ ኢንቨስትመንቶች የመጀመሪያው ያቀረቡት ፕሮጀክት ላይ በትክክል የመፈጸም አቅም አላቸው ነው ወይንስ እንደካሁን ቀደሙ በተለይ ሀገር ውስጥም በአማራ ክልልም በብዙ ከተሞች እንዳየነው ያለ ልምምድ የሆነ ቦታ ይወሰዳል፣ ያ ቦታ ታጥሮ ይቀመጣል ለብዙ አመት ከግብርናውም ሳይሆን ከኢንዱስትሪውም ሳይሆን ከሁለቱም ሳይሆን የመቀመጥ አይነት ልምምዶች ስላሉ አሁን እየተካሄደበት ያለው መንገድ ይህንን ደካማ ልምምድ ሊያርም የሚችል ነው። ይካስ ዝም ብሎም የሚመጣ አይደለም። አሁንም ቀጣይም አማራ ክልልም በሀገር አቀፍ ደረጃ የሚመጡ ፕሮጀክቶች በራሱ አንደኛው ኢላማ የሚያደርጉት አማራ ክልል ነውና ለዚህ የተመቸ መሆን ያስፈልጋል። ለዚህ የግንኙነት ስራዎች ያስፈልጋሉ፣ የማስተዋወቅ ስራዎች ያስፈልጋሉ፣ የዲፕሎማሲ ስራዎች ያስፈልጋሉ። የክልሉም ያለውን ጸጋ እንደ ሀገርም ሀገሪቱ ያላትን ጸጋ አሁንም ከዚህ በላይ መሸጥ ከተቻለ አሁን እየሆነ ያለውና ከሀገሪቱ ጸጋ አንጻር መሆን የነበረበት አሁንም ገና ስራ የሚጠይቅ ስለሆነ ከፍተኛ የኢኮኖሚ ትኩረት የሚሰጣቸውን ዘርፎች ለይቶ በዓለም አቀፍ የኢንቨስትመንት ገበያው ላይ መግባት አሁንም የበለጠ መሳብ ያስፈልጋል። 800 ባለድርሻ መሳተፍ ማለት ቀላል አይደለም። ከ50 እስከ 70 የሚሆኑ ሀገራት የመጡ ናቸው። ይሄ ቀላል አይደለም በራሱ ግን ደግሞ ይሄ በቀጣይ በውጤት መመንዘር መቻል አለበት። ለምሳሌ በሶስተኛው ፎረም ላይ ወደ 1.6 ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች ነው ውል ተወስዶ የነበረው። ሁሉም ወደ ስራ ገብቷል። አሁን ይሄ 13.1 ቢሊዮን ብር ወደ ካፒታል ተፈርሟል። ይሄ እንዳልነው ካሁን በፊት ባለው ልምምድ ታጥሮ የሚቀር ሳይሆን ወደ ስራ የሚገባበት በትክክል የሚፈለገው ለውጥ የሚያመጣበት እንዲሆን የክትትል ስራ ያስፈልጋል። በመንግስትም ደረጃ ጠንከር ያለ አመራር ክትትል ድጋፍ ማድረግ ያስፈልጋል። በነገራችን ላይ ዘመኑ የሰርቶ የሚያሰራ
ኢንቨስተር ያስፈልጋል። የሀገር ውስጥ ባለሀብቶች በተለይ ሰርቶ የሚያሰራ ምቹ ሁኔታ የግድ ሊፈጠር ይገባል። አሁን የግድ ቦታ ማግኘት ብቻ ሳይሆን ያለህን ካፒታል በአግባቡ በፈለገው ሰዓት ላይ በሚፈለገው የሰው ኃይል በሚፈለገው ኢንቨስትመንት በቀረበው ጥናት መሰረት የሚሰራበት ምቹ ሁኔታ ያስፈልጋል። አሁን ያንን እድል የሚፈጥር የመንግስት አሰራር በእውነትም ሊደነቅ ይገባል። አሁን በመንግስት አሰራር ቢሮክራሲ የሚሆን ማንኛውም የኢንቨስትመንት እንቅፋት የሚሆን አሰራር ብዙን ጊዜ አትመለከትም። ባጭር ጊዜ ወስደህ ባጭር ጊዜ ውስጥ ገብተህ የስራ እድል ፈጥረህ ሌሎችንም የምትጠቅም ራስን የምትጠቀምበትን መንገድ የሚፈጥር ኢንቫይሮንመንት ነው ብዙን ጊዜ እየተፈጠረ የምንመለከተው እና ይሄ ነገር መጠናከር መቻል አለበት። አንዳንድ ጊዜ ደግሞ መስተካከል ያለባቸው ችግሮችንም እንዲሁ በሚኖርበት ሰዓት ላይ ለማረምም መንግስት የሚወስደው እርምጃ እጅግ በጣም ፈጣን ነው። እንደ ከዚህ በፊቱ የዘገየ እንኳን አይደለምና ይሄ ነገር በጣም በስትራቴጂ የተደገፈ ነው። በተለይ በሶላር ምርት ስንመለከት በሃይድሮ ፕሮጀክት ላይ እንግዲህ ከዚህ በፊት ሲሰሩ የነበሩ ፕሮጀክቶችን ትልልቅ ፕሮጀክቶችን ማየት እንችላለን እና በአጭር ጊዜ ውስጥ እየተፋጠኑ እየተሰሩ ስትመለከት በምን ያህል ኢንቨስትመንቱ ደግሞ በዛው ልክ እያደገ ከሄደ ክልሉንም ሀገሪቱንም በደንብ ማሳደግ ይችላል። እንደ አማራ ክልል ያለው አሰራር አንተ ቀደም ሲል እንደገለጽከው በተለይ በርካታ ጸጋ አለው። ይህንን ጸጋ ማሳየት መቻል አለብን። አሁን በአራተኛው የኢትዮጵያ ኢንቨስትመንት ፎረም ያሉ መልካም እድሎችን ባለሀብቶችን በምታገኝበት ሰዓት ላይ አማራ ክልል ላይ የሚገኙ ሰዎች ያለውን ጸጋ በደንብ እንደ ሀገር ማሳየት እንደ ክልል ማሳየት ባለሀብቶችን ወደ አካባቢው መሳብ እጅግ በጣም ይጠበቃል ማለት ነው። ስለዚህ የምታገኘውን መድረክ የምታገኘውን ፎረም ባለሀብቶችን ከሀገር ውስጥ እስከ ውጭ ያለውን ነገር በአግባቡ መጠቀም ይጠይቃል ማለት ነው። በደንብ ጸጋህን ለውጩ ገልጸህ ማሳየት መቻል አለብህ። ያንን ገልጸህ ስታሳይ ነው እንግዲህ በአግባቡ የውጭ ምንዛሬህንም የአካባቢህንም ልማት በደንብ ማፋጠንና ማግኘትም የምትችለው ማለት ነው። አዎ እንግዲህ የመጡት መጥተዋል። እምነት ኑሯቸው የመጀመሪያው እምነት ማሳደር ነው። በተሰሩ የዲፕሎማሲ ስራዎችም የማስተዋወቅ ስራዎችም የመጡ ባለሀብቶች መጥተዋል። ሀገር ውስጥ ያለው በዛ ላይ እንግዲህ አሁን ይዞት የሚመጣው ሌላኛው እድል እነዚህ የመጡት ሰዎች ለሀገር ውስጥ ባለሀብቱ ለግል ዘርፉ ኢትዮጵያ ውስጥ ላለው የግል ዘርፍ የሚፈጥሩት ውድድር ጤናማ መሆን መቻል አለበት። አቅማቸውን የሚያሳድግ መሆን መቻል አለበት። ሽግግር መፈጠር መቻል አለበት። የቴክኖሎጂ ሽግግር በትክክል የውጭ ምንዛሬውም ጭምር የሚገኝ መሆኑን የስራ እድል ፈጠራው የሚገኝ መሆኑን ማረጋገጥ መቻል አለባቸው። የሀገር ውስጥ ባለሀብቱንም ጭምር የሚያበረታታ እርሱም በጥራትም በካፒታልም ደረጃ ተወዳዳሪ ሆኖ እንዲመጣ የሚያስችሉ መሆን መቻል አለባቸው ነው። እንግዲህ የካሴኛውንም ጉዳይ በዚህ እናጠናቀቅና ከመሸጋገሪያ በኋላ ተመልሰን እንገናኝና ወደ ዓለም አቀፍ ጉዳያችን እንሸጋገራለን። አብራችሁን ሆኖ እየተከታተላችሁ የምትገኙት ይህ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። ወደ ሶስተኛው ርዕሰ ጉዳይ ልናልፍ ነው። ዘመኑ ሶስተኛው ርዕሰ ጉዳያችን እንግዲህ ወደ ዓለም አቀፍ ጉዳይ ነው የምናልፈውና የነዳጅ ጉዳይ በእኛ ሀገርም ትልቅ የኢኮኖሚ ሳንካ ወይም የኢኮኖሚ ችግር እየሆነ ገፈቱን ወደኛም እየደረሰ እያየ ነውና ዓለም አቀፍ የሆርሙዝ ጉዳይ እየሆነ ነው። አዎ የመካከለኛው ምስራቅ ጦርነት እንግዲህ እኛም በሰሞንኛ ዝግጅታችን በተከታታይ ያነሳ ነው ያለነው። ይካስ የመካከለኛው ምስራቅ የሰላም እጦት ከገጠመው በጦርነት በሚባል ደረጃ ከዛ በፊት ውጥረቶች ነበሩ፣ መጠነኛ ውጥረቶች። ነገር ግን በይፋ በተለይ ጠንካራ ጦርነት ውስጥ ከገባ አንድ ወር ተሻግሯልና ይሄ አንድ ወር የተሻገረ የመካከለኛው ምስራቅ ግጭት በተለይ እስራኤልና አሜሪካ በጋራ በኢራን ላይ ተኩስ ከከፈቱበት ጊዜ ጀምሮ ኢራንም ምላሽ መስጠት ከጀመረችበትና በአሜሪካ እና በእስራኤል አጋሮች ላይ የአጸፋ እርምጃ መውሰድ ከጀመረችበት ጊዜ ጀምሮ የመካከለኛው ምስራቅ በጣም የዓለምን ኢኮኖሚ አናግቷል ማለት እንችላለን። ኢትዮጵያ በቀጥታ የዚህ ተጎጂ የትኛውም ዓለም የገፈቱ ቀማሽ ሆኗል። ኢትዮጵያም በዛነችና በተለይ መካከለኛው ምስራቅ
በደህናው ጊዜ ሰላም በነበረበት ጊዜ የዓለም ኢኮኖሚ ላይ ምን ያህል ጠንካራ ጉልበት ያለው ቀጠና እንደነበረ የሚያሳይ ነው። የካስ በተለይ ዛ አካባቢ ያለው የተፈጥሮ ሀብት በዋነኛነት ነዳጅ የዓለም ኢኮኖሚ ላይ ዋነኛው ሞተር እንደነበረ የሚያሳይ ነው። ከዛ ባሻገር ኢራን የሆርሙዝ ሰርጥ ባለቤት ነች። ይሄ ባለቤትነቷ ከውጊያው አንዱ የመልክዓ ምድር ውጊያ ማድረግ እንደምትችል ያሳየችበት ነው። በጣም በብዙ መንገድ የቴክኖሎጂ ውጊያው እንዳለ ይታወቃል፣ የሚዲያ ውጊያው እንዳለ ይታወቃል። ከዛ ባሻገር ግን ኢራን በመልክዓ ምድርም ጭምር መዋጋት እንደምትችል ሆርሙዝን በመዝጋት አረጋግጣለችና የሆርሙዝ ሰርጥ መዘጋት የኢትዮጵያን ጨምሮ የዓለም ሀገራት ጦርነቱ በቀጥታ እንዲያጠቃቸው አስችሏል ማለት ነው። በዚህ የሆርሙዝ የመካከለኛው ምስራቅ የዚህ የነዳጅ መተላለፊያ ኮሪደር ዓለምን አሁን በዚህ ደረጃ ላይ ይጥላታል ተብሎ ብዙዎቹ ተንታኞች እንደሚገልጹት አልተገመተም የሚሉ እንትኖች አሉ፣ ግምቶች አሉ። ኢራን ይሄንን ጉዳይ ላይ ትጠቀማለች ተብሎ ብዙም ግምት አልተሰጠም ነበር የሚሉ ተንታኞችም ይስተዋላል። በተለይ እንደሚታወቀው የዚህ የመተላለፊያ ነዳጅ 20% የዓለም ነዳጅ መተላለፊያ ኮሪደር ነው ዘመኑና በተለይ ነዳጅ አምራች ሀገሮች የሚባሉት እዚህ መካከለኛው ምስራቅ አካባቢ የሚገኙት ሀገሮች መተላለፊያ ኮሪደር ነው እና ይህን ኮሪደር መዝጋት የዓለምን ኢኮኖሚ ምን ያህል ምስቅልቅል ውስጥ እንደከተተው እንመለከታለን። እንግዲህ የተባበሩት መንግስታት ድርጅት ሌሎችም ዓለም አቀፍ ድርጅቶችም ይህ መስመር እንዲከፈት ከፍተኛ ጫና እየፈጠሩ ነው የሚገኙት እና አሜሪካና እስራኤል ያልተጠበቀም ጉዳይ ነው። እንግዲህ ዋና ርዕሰ ጉዳዩ የኒውክሌር ጉዳይ ኢራን ትታጠቃለች አትታጠቅም የሚለው ዋና ቢሆንም ከዛ ባለፈ ደግሞ የሰላሙ ጉዳይ በዚህ ደረጃ ይህ የነዳጅ ቀውስ ይፈጠራል የሚል የመጀመሪያ ትንበያ አልነበረም የሚል እንትኖች አሉ፣ ትንተናዎች አሉ። ከዚህ ባለፈ እንግዲህ ይህንን የሆርሙዝን ማን ያስከፍተው አሁን የሚለው ደግሞ ትልቅ ዲፕሎማሲያዊ ጫና ግፊት እየተደረገ ነው። በእነ ቻይና፣ እነ ፓኪስታን፣ እነ ቱርክ ሌሎችም ሀገራት የዚህን የባህረ ሰላጤው ሀገራት ነዳጃቸውን በዚህ እንዲያሳልፉ ከፍተኛ የሆነ ግፊት እያደረጉ ነው የሚገኙት። በነገራችን ላይ የኢራን ወዳጅ ሀገሮችም እያሳልፉ ነው የሚገኙት። በሚገርም ሁኔታ እንግዲህ የእስራኤልና የአሜሪካ ወዳጅ ሀገሮች የሚባሉት ደግሞ እነሱም ያው እየከፈሉ እያሳልፉ ነው የሚገኙት። ይሁን እንጂ የነዚህ ሀገራት ጦርነት ችግሩ የተረፈው ለደሃ ሀገራት ነው ዘመኑ። የሆርሙዝ ሰርጥ እንግዲህ አሁን ላይ በተለይ ጦርነቱ ምን ጣፋንታ አለው የሚለው የተለየ አለመሆንና እየተዋጉ ያሉ ሀገራት የሚሰጧቸው መረጃዎች በራሱ ተስፋ የሚሰጡ አለመሆን። አሁን ባሳለፍነው ረቡዕ የፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተው ነበር። ጦርነቱ ግባችን በእርግጥ እየተጠናቀቀ ነው፣ ግን እስከዛ ይቀጥላል ማለታቸው። ከዛ ንግግር ቀጥሎ የዓለም የነዳጅ ዋጋ በ5 በመቶ ጨምሯል። አሁንም ቢሆን በሁለቱ ሀገራት መካከል እየተሞከሩ ያሉ ስራዎች አሉ፣ ነገር ግን ያን ያክል ውጤት ያመጡ አይደለም። በዚህ ሁሉ መካከል ሆርሙዝ እንዲከፈት ኢራን አዳዲስ ምክር ሀሳቦችን እያቀረበች ነው ያለችው። በተለይ ከኦማን ጋር እና ከኤዥያ ሀገራት ጋር ሰርጡ አካባቢ የኢራንን ደህንነት ባስጠበቀ መንገድ እንዴት ያሉ መርከቦች ይለፉ፣ በአንኛነት የፊሊፒንስ አካባቢ ያሉ መርከቦች እንዲያልፉ እየፈቀደች እዛ አካባቢ የሚኖረውን የምታስተዳድርበትን መንገድ ለደህንነቷ ሳያሰጋ ግን ደግሞ በተወሰነ መንገድ ወዳጅ ሀገሮች እንዲጠቀሙ፣ ሌሎች ሀገሮች እንዲጠቀሙ አሁን የፕሮቶኮል ዝግጅቶች እየተደረጉ እንደሆነ መረጃዎች እየወጡ ነው ያሉት። ይፋዊ የሚባሉ ድርድሮችና የተኩስ አቁም ስምምነቶች አልተካሄዱም። ነገር ግን በዚህ በኩል አሁን ላይ የአውሮፓ መሪዎችም ጭምር ኢራንን ታሳቢ ያደረገ የተኩስ አቁም ስምምነት ሊደረግ ይገባል እያሉ ነው። እነ እንግሊዝ ውይይቶችን እያደረጉ ነው። እነ ግብጽ ውይይቶችን እያደረጉ ነው። ፈረንሳይም እንደዚሁ፣ የአውስትራሊያም በተመሳሳይ ውይይቶችን እያደረጉ ነው ያሉት እና እነዚህ ውይይቶች ምናልባት የተኩስ አቁም ስምምነት ተደርጎ ዓለም ላይ እየደረሰ ያለው አሁን የኢኮኖሚ ቀውስ ሊያገግም የሚችልበት እድል ሊኖር ይችላል የሚለው የሚጠበቅ ነው። ነገር ግን በሁለቱም ሀገራት መሪዎች በኩል እየተሰጡ ያሉት ሀሳቦች ያን ያክል ተስፋ የሚያጭሩ አለመሆናቸው አሁንም ስጋቱ የሚቀጥል መሆኑን የሚያመለክት ነው። ይካስ እንግዲህ ያለን ሰዓት ከዚህ በላይ የሚሰደን አይደለም። የዛሬው የሰሞንኛ ዝግጅታችን የተከታተላችሁትን ይመስል ነበር። የተወደዳችሁ ተመልካቾች ይካስ ማስረሻና ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆየን። ጤና ይስጥልን።